ዳጣ ዛሬ በጣም ችግር ውስጥ ትገኛለች ማለት ነው። ናታንና ዳጣ በኃይለኛ ችግር ውስጥ ትገኛለች። አንደኛ ነገር ውሃ ዳጣ አባቷን የት ነች እናቴን አገናኘኝ፣ እናቴ ያለችበትን ቦታ ማወቅ ፈልጋለሁ ስትል ውሃ ሰምታለች። ሁለተኛ ነገር ደግሞ ናታን ከንፈሯን ሊስማ ስል የአባትየው የዳጣን አባት መቶ በር ላይ ሆኖ አይቷታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የሉላይ ቤተሰቦች እንዴት ናችሁ? ደህና ናችኋለሁ? ደህና ነኝ። ይህንን ቪዲዮ የምትሰሙ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጠይቃለሁ ማለት ነው። እንግዲህ የዳጣን ድራማ ዛሬ ብዙ ነገር ተፈጥሯል። አንደኛ ነገር ዳጣ እናትየዋ ልጅነቷን አውቃለች ማለት ነው። ሰላም የዳጣን ልጅነት መሆኗን አውቃለች። ምክንያቱም ያለውን ነገር ይብን ሁሉን ነገር ታሪኳን ባትነግራት ራሷን መንገድ ላይ እንዳገኘች ጎዳና ላይ እንዳገኘች ነግራታለች ማለት ነው። ሰላም በእርግጠኝነት ዳጣ ልጇ እንደሆነች በስነ ስርዓቱ አውቃለች ማለት ነው። እንግዲህ አባትየውን በጣም እየተንቀጠቀጠ ይገኛል ማለት ነው። ለምን ችግሩ ያለው ነገር እንዳይጋለጥበት በጣም እየፈራ ይገኛል ማለት ነው። የዳጣ አባት ማለት ነው። እንግዲህ ዛሬ ምንድን ነው የተፈጠረው ሲባል ሰላምዬና ዳጣ አንድ ላይ ሲያወሩ ምንድን ነው ስላለሽ ህይወት ከልጅነት ጀምሮ ስለ እናቴ ስለ ቤተሰቦች እንድትነግሪኝ እፈልጋለሁ ብላ ስታስጨንቃት ነበረ ሰላም ማለት ነው። ከዛን እናትሽ የት ናች? ሁሉ ነገር የት ነው ብላ ስጠይቃት ዳጣ ስቅስቅ ብላ ታለቅሳለች ማለት ነው። እንግዲህ አባትየውና የውሃ ተነስተው ከእንቅልፋቸው ምንድን ነው የምትሰሩት አሁን በኩለ ሌሊት? አንቺ እኮ ሰላም በጠዋት ነው የምትነሹ፣ እንዴት እስካሁን አትተኝም ብላ ትቆጣታለች ማለት ነው። ተነስታ ወደ እንቅልፏ ትሄዳለች ማለት ነው። እንግዲህ ሰላምን ደግሞ የዳጣ አባት ምን አላት ማለት ነው፣ ከዛሬ ጀምሮ ስለ ዳጣ ቤተሰቦች እንድታወሪ እንድትናገሪ እባክሽ እንዳትጠይቂያት። ምክንያቱም ዳጣ ስለ ቤተሰቦቿ ከተወራ በጣም ነው ትናደዳለች፣ ታለቅሳለች። ስለዛን ስለሆነ ስለ ቤተሰቦቿ ባታወሪ በጣም ደስ ይለኛል ብላ ይነግራታል ማለት ነው። እሺ ጋሼ ከዛሬ ጀምሮ ስለዚህ ነገር አላወራትም ትላለች ማለት ነው። እንግዲህ ከዛም በኋላ ምንድን ነው የተፈጠረው? ዛሬ ከናታን ጋራ ዳጣ ወጥታ ነበረ፣ ፈታ ስትል ነበረ። ዳጣ እንግዲህ ናታን ዳጣን እያጫወተ ስለ ፍቅር ምናምን ጥያቄ እየቀረበላት ነበረ ማለት ነው። ምን አይነት ወንድ ይመችሻል? እንዴት ነው ማፍቀርሳ? አፍቅረሽ ታውቂያለሽ ወይ? ፍቅር ላንቺ ማለት ምን ማለት ነው? ምናምን ስትል እንግዲህ ዳጣ ደግሞ እኔ ስለ ፍቅር ምንም ነገር የማውቀው ነገር የለም፣ ምን አይነት ወንድ ምን አይነት ጸባይ ደስ ይልሻል ስላት ልክ እንዳንተ ቢሆን በጣም ደስ ይለኛል፣ አንተ ግን የኤቢ ባል መሆን አለብክ ትለዋለች ማለት ነው። እሱ ደግሞ ለምንድን ነው እንደዛ የምትይኝ? ኤቢ እኮ እህቴ ብቻ ነች፣ እኔ እሷን በጣም ነው አልወዳትም። ለምንድን ነው የማትወዳት? መልኳ እኮ በጣም ቆንጆ ነው፣ እኔ መልኳን አይደለም ሁሉ ነገሯ አይመቸኝም፣ ስለማይመቸኝ የእኔ ልትሆን አትችልም እያለ ለዳጣ ሲነግራት ነበረ ማለት ነው። ዳጣ ግን እሷ እኮ በጣም ነው የምትወድግ፣ ስለዚህ ነገር ከኔ ጋር ስታወራ ብትሰማ ትገልሃለች፣ እኔንም ትገለኛለች፣ በጣም ነው የምትናደድ፣ እሷ በጣም ነው የምትወድግ ትለዋለች ማለት ነው። እባክሽ አንቺ ስለ እሷ ነገር ትተሽ ስለ እኔና ስለ አንቺ ነገር ብቻ እንድናወራ ፈልጋሉ ይላታል ማለት ነው። ያው ዳጣ በየደጋገሙ ስለ እህቷ ስታወራለት ነበረ። በስተ መጨረሻ ምን አይነት አቋም ያለው ሰው ደስ ይልሻል? እኔ አቋም አላቅም፣ ይብን እንዳንተ አይነት ሰው ቢሆን በጣም ደስ ይለኛል። አንተ እኮ በጣም ጥሩ ሰው ነህ፣ ይልቅ ያንተን መጨረሻ ባውቅ ባይ በጣም ደስ ይለኛል ትለዋለች ማለት ነው። እንግዲህ ናታን ፍቅሩን እንደም ሊገልጽላት ለዳጣ ይገኛል ማለት ነው። ዳጣ ደግሞ ዛሬ ከአባቷ ጋራ ወጣ ብላ ነበረ ማለት ነው። ስትወጣ አባዬ እባክህ ስለ እናቴ እንድትነግረኝ ፈልጋለሁ፣ እናቴ ማናት? እናቴ ማናት ብላ ጠይቋለች። አባትየው ደግሞ እኔ ስለ እናትሽ ከዛሬ እንዳታወሪልኝ ብዬ ቃል አስገብቼሽ አይደለ ወደዚህ ቤት ያመጣሁሽ፣ ስለ እናቴ የሚባል ነገር እንዳታወሪ አላልኩሽም ይላታል ማለት ነው። እሷ ደግሞ እንዲህ ለምን? እኔ እናቴን እፈልጋታለሁ፣ እናቴን መውረስ እፈልጋለሁ፣
እኔ እኮ እናትሽም አባትሽም ነኝ፣ የፈለግሽውን ነገር አድርግልሻለሁ ይላታል ማለት ነው። እሺ አንተ ጸጉሬን ትዳብሰኛለህ፣ ጸጉሬን ፈተህ ትሰራኛለህ፣ እሺ እንደ እናቴ ቀሚስ ለብሰክ ጭንግ ላይ አድርገህ ትዳብሰኛለህ፣ አታደርገኝም። አንተ አባት ነህ፣ የእናትነትን ቦታ መውሰድ አትችልም። እናት እናት ነች። እኔ እናቴን እፈልጋለሁ። እነ ኤቢ እነ ውሃ ከእናታቸው ጋራ እናትየዋ ስትዳበሳቸው እነሱ ስትንከባከብ እኔ በጣም ነው የምቀነው። እናቴን እፈልጋለሁ ትለዋለች ማለት ነው። አባትየው ደግሞ እኔ ምንድን ያልኩሽ ከዛሬ ጀምሮ ስለ እናትሽ እንዳታወሪብኝ ብዬ አላልኩሽም? ግን አንድ ነገር እስቲ ንገረኝ፣ እናቴ ሞታለች ወይስ ሞታ አለች በነፍስ ብላ ትጠይቋለች። እሱንም አልነግርሽም፣ የጊዜው ጊዜ እነግርሻለሁ፣ መንገዴ ግን አይቀርም፣ ነገሮች ሁላ ጊዜ ያላቸው ብላ ትለዋለች ማለት ነው። ከዛን ውሃ ደግሞ ቁጭ ብላ እየሰማች ነበረ፣ በመኪና እየሰማች ነበረ፣ መኪና ውስጥ ከመኪና ውጭ ሆና ማለት ነው። ከዛን አባትየው አይቶ በጣም ደነገጠ። ከዛ ሲከፍት መኪናውን ውሃን ነው ያገኛት። ውሃ ደግሞ ዳጣ ማነች እናትሽ? ማንን ነው የምትፈልጊው? ብላ ትላታለች። እንዴ ምን ሰማሽ? የሰማሹ ነገር አለ ትላታለች ማለት ነው። አይ ምንም አልሰማውም እናት ብላ ትላለች ማለት ነው። አባትየው ምንድን የሰማሽ? ውሃ የሰማሹን ነገር ተናገር ይላታል። ዝም ትላለች ማለት ነው። ከዛን ደግሞ ዳጣ አንቺ ምንም ነገር አልሰማሽም፣ ምንም ነገር አልሰማሽም፣ ሰማሽ? ምንም አልሰማሽም አይደለም? ይሄንን 100 ጊዜ እየጠራሽ ወደ ቤት ግቢ ትላታለች ማለት ነው። እዛው ቆማ ትቆጥራለች ማለት ነው። ከዛን አባትየው እዚህ ጋር ሆነሽ እንዳትቆጥር ይጠፋብሻል፣ ቤቱ ስትገቢ እየቆጠርሽ ግቢ ይላታል ማለት ነው። እሺ ብላ ወደ ቤት ይሄዳሉ ማለት ነው። ቤት ውስጥ ከሄዱ በኋላ እንግዲህ ኤቢ እናቷ ጋር ተደግፋ እኔ እኮ ናታን አይወደኝም፣ ናታን ግን እኔን ካልወደደ እኔን የማይ ከሆነ እዚህ ቤት አይቀመጥም ብላ ትፎክራለች ማለት ነው። እናትየዋ ለምንድን ነው እንደዚህ አይነት ክፉ ሁሉ የምታስቢው? ለምን እንደዚህ አይነት ነገር ክፉ ታስቢያለሽ? ተያላልኩሽም ብላ ትገስጣታለች ማለት ነው። ለምንድን ነው አንቺ ብል ሴት የማትሆኙ? ተወዳጅ ሴት እኮ ብልህ ነች። እኛ እኮ አበባን ማርነን እንደ አበባ ነን። ወንድ ደግሞ እንደ ንብ እኛን አሽትቶ እኛ ባለንበት መጥቶ እኛ ላይ ይሰፍራል። አንቺ ውብ ቆንጆ ሆነሽ ለሱ ብቻ መገኘት አለብሽ። ጸባይሽንም አስተካኪ፣ መልካም ሰው ሆኚ። እሱ ፊት ከከቶችሽ ጋራ ከዳጣ ጋራ ከውሃ ጋራ እንዳትጨቃጨቂ፣ ምክንያቱም እኔም ነገ ባገባት እንደዚህ ነው የምታደርገኝ ብሎ ይላል። ስለዛን ጸባይሽን አሳምሪ፣ ጸባይሽን ስታሳምሪ ከዛን እሱ ላንቺ ይሆናል። አለበለዛ ግን ካልወደደሽ ምንም ማድረግ አትችይም ብላ ትነግራታለች። አረ ለምንድን ነው የማይወደኝ? ከኔ ጋራማ መሆን አለበት ብላ ለእናትየዋ ትነግራታለች። እሱ ከወደደ ብቻ ነው፣ ወንድ ልጅ ከወደደ ብቻ ነው ከአንቺ ጋር የሚሆነው፣ አለበለዛ ላንቺ ሊሆን አይችልም እያለ ስትመክራት ነበረ ማለት ነው፣ ኤቢን ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው? ናታን ዳጣን ጠርቷት ወደ ክላሱ ሄዳ ነበረ ማለት ነው። ክላሱ ምንድነው የፈለግከው ስትለው እስኪ አውሪ እንጫወት ይላታል። እኔ መጫወት አልፈልግም በአሁን ሰዓት፣ እኔ እዚህ ጋር ቁጭ ቤ ስላት አይ መቀመጥ አልፈልግም፣ መቀመጡ ይቅርብኝ ትለዋለች ማለት ነው። እኔ ቁጭ በይ ማውራት እንፈልጋለን፣ አውሪልኝ፣ አጫውችኝ፣ እኔ ሳቅሽና ጫወተሽ በጣም ናፍቆኛል ብሎ ይላታል ማለት ነው። ከዛን እያወሩ እያሉ እንግዲህ እናትየዋ ምንድን ያደረገችው የዳጣ እናት ምንድነው ዳጣ ሁሌ የትንሽ ዳጣ ስል ይሄን ያለችው ናታን ክላስ ነች። በዚህ በማታ አዎ ናታን ክላስ ሳትሆን አይቀርም ብላ ትላለች ማለት ነው። እናትየዋ እንግዲህ ምን ትላለች? ናታን እኮ ያኔ እኛ ልጆቻችን እያደጉ ነው፣ ልጆቻችን ትልቅ ሰው እየሆኑ ነው፣ የእሱ እዚህ መኖር ትንሽ ከባድ ይሆናል ብላ ትነግረዋለች ማለት ነው ለአባትየው። አባትየው ደግሞ እኔ ናታን እንደ ልጄ ነው የማስበው፣ እንደ ልጄ ስለማስበው ነው ለልጆቼ እንደ ወንድም ቤት ውስጥ ያመጣዋቸው። እሱ ልጁ መልካም ልጅ ነው። አይ እሱም ብቻ ሳይሆን ልጆቻችንም እያደጉ ነው፣ ትልቅ ሰው ሆኗል፣ ልጆቻችን መጥፎ ነገር ያስባሉ ብዬ እኔ በጣም ነው የምፈራው
ብላ ትላለች ማለት ነው። ዳጣ የነች ስል ይሄንማ ዳጣ ናታን ጋር ነች ያለችው ብሎ ላለች። አይ ዳጣማ በዚህን ሰዓት እሱ ጋር ምን ልታረግ ትሄዳለች? ይህንን ሄደክ ማረጋገጥ ትችላለክ ብላ ትለዋለች ማለት ነው። ግን እስኪ አንቺ ካልሽ መሄዳለሁ እንጂ ዳጣ በአሁኑ ሰዓት እዛ ምን ትሰራለች እያለ ሲሄድ እንግዲህ ዳጣና እሱ ዳጣንና ናታን ስለ ፍቅር እያወሩ ዳጣ ምንድን ነው አንተ እኔ ስታይ እንደዚህ የሚያደርገው ወደኸኛል እንዴ አፍቅረኛል እንዴ ትለዋለች ማለት ነው። አረ ይላታል፣ ግን እሷ መሳም ይፈልጋል ማለት ነው። ይህንን እያደረጉ እያለ አባትየው ከተፍ ብሎ ነገሮቹን ሁሉ ሰምቶ ይገኛል ማለት ነው። እንግዲህ ዳጣ በጣም አባትየው በአሁን ሰዓት በጣም እንደሚናደድባትና እንዲሁም ደግሞ በናታን ላይ በጣም ነው የሚናደድበት ማለት ነው። እና በጣም ይናደድባታል ማለት ነው። በጣም በሚያሳዝን ነገር ቤተሰቦች፣ ለማንኛውም ላይክ ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። ሰላማችሁ